እና እዚህ ጋር እንትን ምንድነው በድንጃል ነው የምጠቀማቸው። በድንጃል ካሮት እና ድንች፣ ሽንኩርት ነው በትልልቁ ነው የምከትፈውን የምጠቀመው ማለት ነው። እንደዚህ አድርጌ በድንጃሉ ያው በድንጃል ትንሽ ከቆየ ልጣችሁት ስለሚጠቁር በጨውና በውሃ አድርጋችሁ ማዘጋጀት ነው ማለት ነው። እዚህ ጋር እኔ እንትን ጠቆርቧል ትንሽ ማለት ነው። ይሄንን ይመስላል። ተከታተሉኝ። እዚህ ጋር ያዘጋጇቸው ኮሳ 3 ኮሳዎች አሉኝ። በዚህ መልኩ እንደዚህ ቋራት አረጋችኋለሁ። ያኔ በትልቁ ነው የማደርገው። አንዱን ኮሳ ከ3 ማለት ነው። እኔ ፈረከስኩት ማለት ነው። ከዛ በዚህ መልኩ እንሰራለን። እንግዲህ ሰብስክራይብ ላደረጋችሁ ልጆች ከልብ ነው የማመሰግነው። ከልብ ማለት ነው። 236 ገብቻለሁ። ኢንሻአላህ ደግሞ ወደ 500 እንደምንሸጋገር ተስፋ አለኝ ማለት ነው። በዚህ መልኩ ኮሳይን ቆራረጥኩኝ ማለት ነው። ይሄው እንግዲህ እንደምትመለከቱት በዚህ መልኩ ቆራርጬ ጨርሻለሁ ማለት ነው። እዚህ ጋር ዱባ ነው ያለኝ። ዱባ ያኔ በሀገራችን በዚህ ሀገር ዱባ የሚባላል ገራም ይባላል። ከዛ እዚህ ጋር ፍልፍል ሀር አለኝ ቃሪያ ማለት ነው። እዚህ ጋር በድንጃል አለ። እዚህ ጋር ምንድነው ድንች፣ እዚህ ጋር ኮሳ አለኝ። እዚህ ጋር ፍልፍል ሮሚ አለኝ ማለት ነው። እዚህ ጋር ደግሞ ቲማቲም እና ነጭ ሽንኩርቱን ቃጥቀን እንትን ብያለሁ ማለት ነው። በዚህ መልኩ እንደዚህ አድርጌ አዘጋጅቼ ጨርሻለሁ ማለት ነው። ወደ ቀጣዩ እንሄዳለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስኪ አሁን እንዳያችሁ አረጋችሁ ላይክ እንግዲህ እኔ ያዘጋጀሁት 1 ዶሮ ነው ማለት ነው። በዚህ መልኩ አዘጋጅቻለሁ። ኢንሻአላህ እንደዚህ በዚህ መልኩ ቆራርጫለሁ ማለት ነው። ማጠብ ነው የቀረኝ። አሁን እዚህ ጋር እንደዚህ አድርጌ አዘጋጅቻለሁ ዶሮ ማለት ነው። እኔ የተጠቀምኩት 1 ዶሮ ነው። ለብዙ ቦታ ነው የቆራረጥኩት እና ወዶችዬ ይህንን ይመስላል። እንግዲህ ዛሬ የማሳያችሁ የምርጉጋ አሰራር ነው ማለት ነው። ዶሮ እንደዚህ አድርጌ በዚህ መልኩ ቆራርጬዋለሁ። ቀጥታ ለስጎ ወደ ማጠብ ትላላችሁ። ድንብ አድርገን እናጥባታል። ሀበሻ ለዶሮ ማጠብ እና ለንጽህና አይታማም ትላላችሁ። በዚህ መልኩ እንደዚህ አድርጌ አጣጥቤ እመጣለሁ። መልካም ቆይታ እና ወዶችዬ እዚህ ጋር ዶሮዬን እንደዚህ አድርጌ ዘፍዝፍ ያለው ማለት ነው። ሌላውን ነገር እስካበሳስር ድረስ ዶሮውን በዚህ መልኩ በሎሚና በጨው አድርጌ ዘፍዝፍ ያለው። ወደ ቀጥ እዚህ ጋር እንግዲህ ያው ሽንኩርቴን አድርጌ ያለው ማለት ነው። ሽንኩርቴን አድርጌ ያለው እዚህ ጋር የሚበቃኝ ያክል ዘይት እጠቀማለሁ እንዳይበዛ ማለት ነው። እዚህ መልኩ ሽንኩርቴን አቁላላለሁ። በዚህ አድርጌ ሽንኩርቴን አቁላላለሁ ማለት ነው። እኔ የምሰራው ዛሬ በሚዘጋው ብረት ድስት ነው። ግን በዚህ ብረት ድስት ስትሰሩ ብዙ እህቶቼ አደራ ተጠንቀቁ። ምክንያቱም ይፈነዳል። አንድ ቀን አይፈነዳም ብላችሁ እንትን ብዙም ሀሳባችሁን አትጣሉ ማለት ነው። እኔ በሁሉ ስራ የምሰራው ነገር ቢኖር ይሄ የሚዘጋ ብረት ድስት በጣም ከባድ ነው ማለት ነው። እና ወደ ሽንኩርቴን በዚህ መልኩ ካቁላላሁ በኋላ በቀጥታ ቲማቲም እንጨምራለሁ ማለት ነው። እንደዚህ አድርጌ እሰራለሁ ማለት ነው። ተከታተሉኝ። ቪዲዮ እስከ መጨረሻው ድረስ ላይክ፣ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻው ድረስ ይሁን እና ሀባይብ እዚህ ጋር ያዘጋጀኋቸው ቅመም ወይም ባህራት ለጨምረው ማለት ነው ያዘጋጀኋቸው። እዚህ ጋር አንድ ፍሬ ብቻ ነው የተጠቀምኩት። ነጭ ሽንኩርት ስላለኝ እዚህ ጋር አንድ የደረቀ ሎሚ በጥቁርና በዚህኛው ከደን 2 የደረቀ ሎሚ ማለት ነው። እዚህ ጋር 2 ማንካ ሳልሳ አለኝ። እዚህ ጋር ደግሞ ባህራት ሙሸከል አለኝ፣ ከሙን አለኝ፣ ባህራት አለኝ፣ እርድ አለኝ፣ ፍልፍል አስዋጥ አለኝ። እዚህ ጋር ደግሞ ነጭ ሽንኩርት የሚበቃኝን ያክል ተጠቅሜያለሁ ማለት ነው። በዚህ መልኩ እንደዚህ አድርጌ ባህራትን አዘጋጅቻለሁ ማለት ነው። እኔ በሚዘጋው ስለሆነ እንትን የምለው ቀጥታ ዶሮዬን ነው አሁን የምጨምረው ማለት ነው። እዚህ ጋር ዶሮዬን ሽንኩርትና ሀብራታ በኋላ ቲማቲም ያን ያክል እንዳይበስል አዲ ያጠፍኩትን ዶሮዬን እጨምራለሁ ማለት ነው። በዚህ መልኩ እንደዚህ አድርጌ ባህራቱን በዚህ መልኩ እጨምራለሁ ማለት ነው።
ያው ለካሜራው ጥራት ማአለይኩም። ምክንያቱም አንዴ ስልክ አንዴ ደግሞ እንደዚህ ስራ ስለሆነ ብዙም ላይሆን ይችላል። እንግዲህ በዚህ መልኩ እንደዚህ አድርጌ ጨማምሬያለሁኝ። ያዘጋጀሁትንም ኩዳር ወይም አትክልቱን እጨምራለሁ ማለት ነው። በቀጥታ ሁሉንም ጭምርምር አድርጌ ክድን ነው የማደርገው ማለት ነው። እዚህ ጋር ዱባውን ወደ ኋላ ነው የማስቀራው፣ ምክንያቱም ዱባው ቶሎ ነው የሚበስለው ማለት ነው። ቶሎ ስለሚበስል ከመኮረኒው ጋር እጨምረዋለሁኝ። እዚህ ጋር እንትኑን ዱባውን አስቀረዋለሁ፣ የተቀረውን እጨማምራለሁ ማለት ነው። እና ይሄንን ይመስላል። እስከ መጨረሻው ድረስ ቪዲዮውን ይዩልኝ። ተከታተሉ። ሌትስ ጎ። በዚህ መልኩ እንደዚህ ጨማምር ያለሁኝ። በቀጥታ ማድረግ ይሄንን ውሃ የፈላ ውሃ መከለስ ነው ማለት ነው። ጨው በኋላ ላይ ነው የሚጨምረው፣ አሁን አልጨምርም። እናንተ የሎሚ ቅጠል ነው ምናምን የሚሉት ይሄ ወረጋ የሚሉትን እሱን ቅጠሉን መጨመር ትችላላችሁ። እኔ አጋጣሚ ሆኖ ስለሌለኝ ሎሚውን ብቻ ነው የተጠቀምኩት ማለት ነው። ይሄንን ይመስላል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቪዲዮውን እስከ መጨረሻው ድረስ ለማታዩልኝ ልጆች ላይክ ለምታደርጉልኝ ከምታበራታችሁኝ ደግሞ ከልብ አመሰግናለሁኝ። በዚህ መልኩ እንደዚህ ውሃዬን የሚበቃኝ ያክል እንትን እላለሁ ማለት ነው። እንደዚህ ከደረስኩኝ በኋላ በቀጥታ ዝግት ነው የማደርገው። 10 ደቂቃ ወይም ኦልሞስት 15 ደቂቃ በቂ ነው። ያው እንግዲህ እንደተለመደው እዚህ ደርሰናል ማለት ነው። ብረት ድስት ስትከፍቱ በነገራችን ላይ እንደዚህ መጀመሪያ በውሃ እንትን በሉት ወይም ጋዙን ዘግታችሁ ለ15 ደቂቃ ለ10 ደቂቃ ተውት። አሊያ የምትቸኩሉ ከሆነ ደግሞ ውሃውን እንደዚህ ማድረግ አለባችሁ። ምክንያቱም ፈንዲቶ ህይወታችሁን እንዳያሳቡ ማለት ነው። እና ከ15 ደቂቃ ተመልሼ መጥቼላችኋለሁ። እስኪ ምን ላይ እንደደረሰ እናያለን አብረን። እንግዲህ ከ15 ደቂቃ በዚህ መልኩ ምግባችን በስሏል ማለት ነው። በቀጥታ የምንጨምረው ያዘጋጀነውን መኮረኒ ነው ማለት ነው። እኔ የተጠቀምኩት መኮረኒ እንግዲህ ይሄንን ይመስላል። ይሄንን መኮረኒ እንጨምራለሁ ማለት ነው። ወይም ስዕሉን ላሳያችሁ፣ ይሄንን ማለት ነው። በዚህ መልኩ መኮረኒን እጨምራለሁ። እዚህ ጋር ዱባውን በኋላ ላይ ነው የምጨምረው ያልኳችሁን ዱባ ይሄንን እጨምራለሁ። ከዛ እንደዚህ ካደረኩኝ በኋላ ለ5 ደቂቃ ብቻ ነው የምዘጋው ማለት ነው። በቂ ነው፣ 5 ደቂቃ በቂ እና ወዶች በዚህ መልኩ ዘግቻለሁ ማለት ነው። እዚህ ጋር የምነግራችሁ ነገር ቢኖር ምንድን ነው፣ እዚህ ጋር ይችን የምናደርግባት አለ አይደለ? ይቺ ወደ ግርግዳ ወደዛው ነው ማድረግ ያለባችሁ። አጋጣሚ ፈነዳ እንኳ ወደ እናንተ ብዙም ጉዳት አይደርስባችሁም። እንደዚህ ዘወር አድርጋችሁ ቀዩን ደግሞ ወደ እናንተ ታደርጓታላችሁ ማለት ነው። እዚህ ጋር በጎን ሰላጣ አዘጋጅቻለሁ ማለት ነው። እዚህ ጋር ሰላጣውን ጨምራለሁ። እንደዚህ አድርጌ ከታተፌ ቀድሜ ነው ያስቀመጥኩት። ከስና ጀርጅር ቲማቲም እና ፍልፍል ሩማን ቲማቲም ነው ማለት ነው ያዘጋጀሁት እና ቀጣዩ ሩማን ያኔ ይሄ እንደት ነው ተፈልፍሎ እንትን ነው ማለት ነው። ከዛ ይሄንን ይመስላል ያዘጋጀሁት። እዚህ ጋር ደግሞ ምንድነው ያዘጋጀሁት? ዘይቱንና ከሙን፣ የተፈጨ ከሙን፣ ጨው፣ ሎሚና ከል፣ ፍልፍል ምንድነው ግብስ ሩማን፣ ይሄ ቀዩ ግብስ ሩማን ከሩማን የሚሰራው ይሄ እንትን ማለት ነው። እሱን ያዘጋጀሁት ገና ሊበሉ ሰላላ አይደለ፣ አሁን አልጨምረም ይሄንን ማለት ነው። ልክ ሊበሉ ስላቀርብ ስል ነው ሎሚን የሚጨምረው፣ ምክንያቱም እንትን እንዳይሞት ልምዝምዝ ነገር የሌለ ይሄንን እንደዚህ ሲያቀላቀየ ብቻ አስቀምጠዋለሁ። ልክ ምሳውን ሳቀርብ ነው ሎሚውን ምናምን የምጨምረው ማለት ነው። ያው እንግዲህ ምሳውን በዚህ መልኩ አድርጌ ሰርቻለሁ። የመጨረሻ ቪዲዮ ሳቀርብ ምናልባት ልቀርጽም ላልቀርጽም እችላለሁ። ምክንያቱም ሰዎቹ አብረውኝ የሚያቀርቡ ከሆነ ልጆቹ ካሜራ ላይ እንዳይገቡብኝ አልቀርጽም ማለት ነው። እኔ ብቻ ማቀርብ ከሆነ ግን ማቀርበው እኔ ነኝ። ነገር ግን ይገባሉ ኩሽ ላይ ሆነ ነገር ሊፈልጉ በቃ ምሳ ሲቀርብ ቀረጻ ላይ ሲሆን አብሶ በጣም ወን ማለት ያበዛል ማለት ነው። እና ወዶችዬ የወደ ሀገሬ ልጆች ከልብ ነው የማመሰግነው ወላሂ ለምትሰጡኝ ማበረታታትና ለምትሰጡኝ
ኮሜንት ከልብ ከልብ አመሰግናለሁ። አንድ እህቴ ደግሞ ለምን ነው ድምጽሽ የማይሰማው ብላኛለሽ ማለት ነው። እኔ ድምጽ ወላሂ ሰዎቹ ተነሱ እያልኩኝ ቀሰቀስኩ ያክል ነው የሚመስለኝ። በጣም ነው የምጮኸው። እኔ ጮኩ ነው የሚመስለኝ። እንጃ ከዚህ በላይ እንግዲህ እሞክራለሁ ለመጮህ ማለት ነው። ሰላጣውን ዙሮ በዚህ መልኩ አዘጋጅቼ ጨርሻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ሀገሬ ልጆች ሸር አድርጉ ለጓደኞቻቸው። እስኪ አበረታቱኝ። ወላሂ ሸር አድርጉላቸው፣ በዋትስአፕ በኢሞ ሰብስክራይብ አድርጉላቸው፣ አድርጓት ብላችሁ ማለት ነው። እና ይሄን ይመስላል። ወዳችኋለሁ። ከልብ ነው የማመሰግነው። አላህ ያቆያችሁ። ሁላችሁንም ባያላችሁበት አላህ ይጠብቃችሁ። መጨረሻውን ቪዲዮ እንግዲህ እንደምቀርጽ ተስፋ አድርጋለሁ። ካልቀረጽኩም እንግዲህ ሰላም ሁኑ ማለት ነው። ያው እንግዲህ መኮረኒውን ከጨመርኩኝ በኋላ እዚህ ጋር ደርሷል ማለት ነው ውዶችዬ። በደንብ በስቷል። ምርጥ ሆኖ እንደዚህ ምርጥ የሆነ የመኮረኒ መርጉግ ነው ማለት ነው። መርጉግ ስላችሁ በነገራችን ላይ ይሄ ከአጂና ወይም ከሊጥ የሚሰራው እንዳይመስላችሁ። እሱም በእርግጥ መርጉግ ነው ስሙ። ይሄንም ደግሞ እኔ ሰዎች መርጉግ ብለው ነው የሚያዙኝ መኮረኒውን ማለት ነው። እንደዚህ አድርጌ ስሪ ካሉኝ በቃ መርጉግ ነው የሚሉኝ ማለት ነው። ይሄንን ይመስላል እንግዲህ ከዚህ ደርሻለሁ ማለት ነው። ያው እንደነገርኳቸው ምግቡን ሳቀርብ ቪዲዮ አልቀረጽላችሁ እችላለሁ ብዬ ነበር አይደለም። ያው ባልኩ መሰረት አልቀረጽኩም። ብዙ ጊዜ ደሜ ፍልት የሚለው የሰራሁትን ምግብ አልቀረጽም። የመጨረሻውን በጣም የሚያስጠላ ማለት ነው። ምክንያቱም ልጁ መጥቶ በቃ እኔ ወስዳለሁ እኔ እንደዚህ አድርጋለሁ ምናምን ስለሚል በጣም የሚያስጠላኝ። ቪዲዮ እስክቀርጽ ድረስ ራሱ አይጠብቀኝም። ቶሎ ብሎ ነው እንትን የሚለው ማለት ነው። እና እዚህ ጋር እኔ አትክልቱን ስለማልፈልግ መኮረኒውን ብቻ ነው ያደረኩት። ምንም ዶሮ ምንም አላደረኩም። እዚህ ጋር የቀረጽኩላችሁ ያለሁት የራሴ የምበላውን ሰላጣና መኮረና ነው ማለት ነው። ይሄንን ይመስላል። ክላሴ ወስጄ የበላሁኝ እና ወዶችዬ ስለምታዩልኝ ቪዲዮዬን ከልብ ነው የማመሰግነው። ወላሂ ጀዛከላህ ኸይርም ብያለሁኝ። ከልብ አመሰግናለሁኝ። ውድ ሀገሬ ልጆች ከልብ ነው የማመሰግነው። አላህ ባላችሁበት ይጠብቃችሁ። እኔንም እናንተንም ሁላችንንም ጠብቀን። እንዲሁም ክርስቲያን ወገኖቼ ከልብ ነው የማመሰግነው። ከልብ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን እስከ መጨረሻው ድረስ ስለምትከታተሉ ከልብ አመሰግናለሁኝ ማለት ነው። ሳምንት እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ፣ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።